የተረፋችሁ ሩዝ ደግማችሁ ደጋግማችሁ እያሞቃችሁ የምትመገቡ ከሆነ ሳምቡሳ፣ ብስኩት፣ ቺፕስ የጠበሳችሁበትን ዘይት ለወጥ መስሪያነት የምትጠቀሙት ከሆነ ያ የምትጠቀሙት ዘይት ደግሞ የጠቆረ ከሆነ እሳት ላይ በምታረጉበት ሰዓት ላይ የሚጨስ ከሆነ ስጋዎችን፣ የተጠበሱ ስጋዎችን ከሰል የመሰሉ ወይም ሸክላ ጥብስ የምንለው አለ አይደለ? እሱን የምትመገቡ ከሆነ የካንሰር ተጋላጭነታችሁ ከፍ ያለ ነው። እሱም ብቻ አይደለም፣ የተለያዩ የጤና ላይ እክሎች ይገጥማችኋል። ለምሳሌ የወገብ ህመም እንዲገጥማችሁ ያደርጋል። ሰላም እንደምን ቆያችሁ? ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። በዛሬው ቪዲዮ የምንመለከተው ምግቦችን ደግሞ ማሞቅ ወይም መጥበስ የሚያስከትለውን የጤና ጉዳት እንመለከታለን። ብዙዎቻችን ይህንን እንደ ቀላል እንመለከታለን። ከዛ ማለፍ ሲል ደግሞ ምንም አይነት የጤና ጉዳትን እንደማያስከትል እናስባለን። ግን እንደሱ አይደለም። ዘርፈ ብዙ የሆኑ የጤና ጉዳቶችን ያስከትላል። ካንሰርንም ያስከትላል። የተለያዩ የመገጣጠሚያ ላይ ህመሞችንም ያስከትላል። ከሱ ማለፍ ሲል ደግሞ ብዙ የጤና ጉዳቶች ስለሚያስከትል እነዚህ ነገሮች እንዴት ነው መከላከል የምችሉት? እነማን ናቸው ደግሞ ደጋግሞ በሚሞቁበት ሰዓት ላይ በሚጠበሱበት ሰዓት ላይ ጉዳት የሚያመጡት የሚለውን በዛሬው ቪዲዮ እንመለከታለን። ከእናንተ የሚጠበቀው አብራችሁን መቆየት ነው እስከ ቪዲዮ መጨረሻ ድረስ ማለት ነው። ይህንን ቻናልም ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። የተለያዩ ጠቃሚ መረጃዎችንም ወደ እናንተ ይዤላችሁ እመጣለሁ። የመጀመሪያው ደጋግማችሁ ስታሞቁት ችግር የሚያስከትለው ምግብ ምንድን ነው? ሩዝ ነው። ሩዝ እንደምናውቀው በጣም ብዙ ሰዎች በዓለማችን ላይ የምንመገበው ምግብ ነው አይደለ? ብዙዎቻችን ሩዝን እንመገባለን። ስለ ሩዝ ግን ማናውቀው ነገር አለ። ሩዝን ከተረፈን ምን እናደርጋለን? ደግመን እናሞቀዋለን። እሱ ከፍተኛ የሆነ ጉዳት እንዲከሰት ያደርጋል። ሩዝ እንደምናውቀው በብዙ ነው አይደለ? የምንሰራው ስንሰራ አንዴ ብዙ ሩዝ እንሰራለን። ያንን ሩዝ ደግመን ነው እያሞቅን የምንጠቀመው። አደጋው እዚህ ጋር ነው ያለው። ያንን ሩዝ ደግመን ማሞቅ መቻል የለብንም። አንዴ ነው ሩዝ መሞቅ ያለበት እንጂ ደጋግማችሁ በምታሞቁበት ሰዓት ላይ ዘርፈ ብዙ የጤና ጉዳቶች ስላሉት ማለት ነው። ደጋግማችሁ ሩዝን ማሞቃችሁ ጥቅም የሌለው ለምንድን ነው? በውስጡ ምን ሊይዝ ይችላል? ባክቴሪያ ሊይዝ ይችላል። ይህም ባክቴሪያ ምን ተብሎ ይጠራል? ባሲለስ ኬሬስ ተብሎ ይጠራል። ይሄ ባክቴሪያ ደጋግማችሁ ብታሞቁትም ምን አይልም፣ አይሞትም። ማድረግ ያለባችሁ ነገር ምንድን ነው? ሩዝን በትንሽ መጠን ትሰራላችሁ። ያንን ሩዝ ትመገባላችሁ። የተረፋችሁ ካለ ደግሞ ቶሎ ብላችሁ ፍሪጅ ውስጥ ነው ማስገባት ያለባችሁ። ነገር ግን ደጋግማችሁ ብታሞቁትም ያ ባክቴሪያ ስፖሩ አይሞትም፣ እየተራባ ይመጣል። ከዛ ማለፍ ሲል ደግሞ መርዛማ ኬሚካሉን እዛ ሩዝ ላይ እንዲቀር ያረጋል ማለት ነው። እናንተ ያንን ሩዝ ስታዩ ጤናማ ነው፣ ምንም አይነት የከለር ለውጥ የለውም፣ ምንም አይነት ሽታ የለውም፣ ምንም አይነት የጣዕም ለውጥ የለውም። ከዛ ምን ብላችሁ ነው የምታስቡት? ይሄ ሩዝ ጤናማ ነው ብላችሁ ነው የምታስቡት። ጤናማ ነው ብላችሁ በምትመገቡበት ሰዓት ላይ ለረጅም ሰዓት ያቆያችሁትን ሩዝ ምን ሊከሰት ይችላል? ተቅማጥ ሊከሰት ይችላል፣ ማስታወክ ሊከሰት ይችላል፣ የሆድ ህመም ሊከሰት ይችላል። ተቅማጡና ማስታወኩ ደግሞ ከፍተኛ የሆነ የፈሳሽ እጥረት ሰውነታችሁ ውስጥ እንዲከሰት ያደርጋል። እሱ ደግሞ ህይወታችሁን አደጋ ውስጥ ይጥላል ማለት ነው። ስለዚህ ሩዝን በትንሹ ነው አዘጋጅታችሁ መጠቀም ያለባችሁ። በደጋግማችሁ ማሞቅ መቻል የለባችሁ። ማድረግ ያለባችሁ ጥንቃቄ ምንድን ነው? ለአንዴ የሚሆናችሁን ሩዝ ምን ማድረግ? ማዘጋጀት። ያዘጋጃችሁትን ሩዝ ወዲያው መመገብ። እንደዛ ማታረጉ ከሆነ ደግሞ የበሰለውን ሩዝ የተመገባችሁትን አክል ተመግባችሁ ቶሎ ብላችሁ ፍሪጅ ውስጥ ማስቀመጥ። ስታሞቁ አንዴ ነው መሞቅ ያለበት፣ በደንብ እሳት እንዲያገኘው ተደርጎ ነው እንጂ ደጋግማችሁ ምን ማድረግ የለባችሁ? ማሞቅ መቻል የለባችሁ ማለት ነው። ሁለተኛው አደገኛው ለካንሰር ተጋላጭ የሚያደርገን ለተለያዩ ህመሞች ተጋላጭ የሚያደርገን ነገር ምንድን ነው? የተጠባበሱ ዘይቶችን ለምግብነት ማዋል ነው። ለምሳሌ ሳምቡሳ ጠበሳችሁ፣ ብስኩት ጠበሳችሁ፣ ቺፕስ ጠበሳችሁ። ያንን ዘይት ገንዘባችሁን ሴቭ ለማድረግ ሊሆን ይችላል፣ ስለሌላችሁም ሊሆን ይችላል። ያንን ዘይት ለምግብነት ስታውሉት ዘርፈ ብዙ የሆኑ የጤና ጉዳቶች ይገጥማቸዋል። ይህም ለምንድን ነው? እነዚህን ዘይቶች ደጋግማችሁ በምጠብሱበት ሰዓት ላይ የኬሚካል ስትራክቸሩ ወይም የኬሚካል መዋቅሩ ይቀየራል። የኬሚካል ስትራክቸሩ ወይም የኬሚካል መዋቅሩ ተቀየረ ማለት ደግሞ ወደ ሰውነታችን ሲገባ መርዛማ ነገሮችን ይዞ ይገባል። ለምሳሌ የተለያዩ ፍሪ ራዲካሎች እንዲባዙ ያደርጋል ሰውነታችሁ ውስጥ። ሌላኛው ደግሞ አላዳይድ የምንለው ኬሚካል እንዲበዛ ያደርጋል። ኦክሲዳይዝድ የሆነ ፋት እንዲፈጠር ያደርጋል። መርዛማ የሆኑ ስቦች እንዲኖሩ ያደርጋል። ምናችን ውስጥ? ሰውነታችን ውስጥ ማለት ነው። የተለያዩ ጥናቶች እንደሚያመላክቱት ደግሞ እነዚህን ዘይቶች ደጋግማችሁ የጠበሳችሁ በምትመገቡበት ሰዓት ላይ ከላይ የጠቀስናቸው መርዛማ ነገሮች ሰውነታችን ውስጥ ይበዛሉ። ከበዙ በኋላ የተለያዩ ህመሞችን እንደሚያመጡ ጥናቶቹ ያመላክታሉ። እነዚህም ህመሞች ምንድናቸው? ክሮኒክ ኢንፍላሜሽን እንዲከሰት ያደርጋል። ያ ማለት ምንድነው? ክሮኒክ የሆነ ብግነት ወይም ለረጅም ጊዜ የሚቆይ ብግነት ይከሰታል። ለምሳሌ የወገብ ህመም ይኖራችኋል፣ የመገጣጠሚያ ህመም ይኖራችኋል፣ የተለያዩ ህመሞች ይከሰታሉ በዚህ ብግነት የተነሳ ማለት ነው።
ሌላኛው ኢንሱሊን ሬዚስታንስ እንዲከሰት ያደርጋል። ኢንሱሊን ሬዚስታንስ ደግሞ ምን እንዲከሰት ያደርጋል? የስኳር ህመም እንዲከሰት ያደርጋል። የግፊት ህመም እንዲከሰት ያደርጋል። የመገጣጠሚያ ላይ ህመም እንዲከሰት ያደርጋል። የልብ ህመም እንዲከሰት ያደርጋል ማለት ነው። ስለዚህ ገንዘባችሁን ሴቭ ለማድረግ ብላችሁ የምታረጉት ትንሽ ነገር ጤናችሁን ያቃውሳል ማለት ነው። ስለዚህ ሳምቡሳ የጠበሳችሁበትን፣ ብስኩት የጠበሳችሁበትን፣ ቺፕስ የጠበሳችሁበትን ዘይት ቀለሙን ከቀየረ በኋላ ጥቁር ከሆነ በኋላ ቡናማ ከሆነ በኋላ ያንን ዘይት ወስዳችሁ ለምግብነት ስታውሉት ዘርፈ ብዙ የሆኑ የጤና እክሎች ይገጥሟቸዋል ማለት ነው። እኔ እንደ መፍትሄ ብዬ የማስበው ነገር ያለ ዘይት ምግብ ሰርቶ መጠቀም ይሻላል ብዬ አስባለሁ። ምክንያቱም እነዚህ ህመሞች ከገጠሙን ከፍተኛ የሆነ ቀውስ ውስጥ ስለምንገባ ማለት ነው። ስለዚህ በተቻላችሁ አቅም የተጠባበሱ ዘይቶችን ለምግብነት ማዋል ማቆም መቻል አለባችሁ ማለት ነው። እዚህ ጋር የረሳሁት ነገር አለ። እሱ ምንድነው? የምትጠቀሙት ዘይት ሽታ ካለው፣ ወፍራም ከሆነ፣ እሳት ላይ ስታደርጉት የሚጨስ ከሆነ ይሄ መርዛማ የሆነ ዘይት ስለሆነ ምን ማድረግ መቻል አለባችሁ? ማስወገድ መቻል አለባችሁ ማለት ነው። ሶስተኛው ለካንሰር ተጋላጭ የሚያደርጋችሁ ነገር ምንድነው? ቺፕስ ሊሆን ይችላል። ሌሎችንም የስታርች ይዘት ያላቸውን ምግቦች በከፍተኛ ሙቀት ጠብሳችሁ በምትመገቡበት ሰዓት ላይ ኬሚካል ለውጥ ይኖራል። ያ የኬሚካል ለውጥ ምን እንዲከሰት ያደርጋል? የካንሰር ህመም እንዲከሰት ያደርጋል። ለምሳሌ ድንች አለ። ያንን ድንች በከፍተኛ ሙቀት ጠብሳችሁ ትመገባላችሁ፣ በዘይት ጠብሳችሁ ትመገባላችሁ። ዳቦም ሊሆን ይችላል። ዳቦን አቃጥላችሁ ወይም ቶስት አድርጋችሁ ልትመገቡ ትችላላችሁ። ይህን በምታረጉበት ሰዓት ላይ የኬሚካል ለውጥ እዛ ስታርች ውስጥ ይከሰታል። ይህም የኬሚካል ለውጥ ምን ተብሎ ይጠራል? አክሬል አማይድ ተብሎ ይጠራል። ይህ አክሬል አማይድ ምንን ያስከትላል? የካንሰር ተጋላጭነትን ያስከትላል ማለት ነው። ስለዚህ እነዚህን የስታርች ይዘት ያላቸውን ምግቦች እና ቺፕስን ሊሆን ይችላል፣ ዳቦ ሊሆን ይችላል፣ ድንችን ሊሆን ይችላል፣ ሌሎችንም ለከፍተኛ ሙቀት ዳርጋችሁ በምትመገቡበት ሰዓት ላይ የካንሰር ተጋላጭነታችሁ ከፍ ይላል። የተለያዩ ህመም ተጋላጭነታችሁም ከፍ ይላል። ለምሳሌ የወገብ ህመም ሊከሰት ይችላል። የመገጣጠሚያ ላይ ህመም ሊከሰት ይችላል። ኢንሱሊን ሬዚስታንስ ሊከሰት ይችላል። ማይከሰት ነገር የለም። እነዚህን ምግቦች ለከፍተኛ ሙቀት ዳርጋችሁ በምትመገቡበት ሰዓት ላይ ማለት ነው። አራተኛው በጣም አስገራሚው ነገር ለካንሰር ተጋላጭ የሚያደርጋችሁ ምንድነው? አረንጓዴ አትክልቶችን ደጋግሞ ጠብሶ መመገብ ነው። ለምሳሌ ቆስጣ ሊሆን ይችላል፣ ጎመን ሊሆን ይችላል፣ ስፒነሽ ሊሆን ይችላል። እነዚህ አረንጓዴ አትክልቶች በውስጣቸው ምን አላቸው? ናትሬት የሚባል ንጥረ ነገር አላቸው። ይህ ናትሬት ጤናማ ነው። መቼ? በጤናማ መንገድ ያንን ምግብ አዘጋጅታችሁ ከተመገባችሁ፣ ጎመኑንም በጤናማ መንገድ፣ ስፒነቹንም በጤናማ መንገድ፣ ሌሎችንም ቆስጣዎችንም ሊሆን ይችላል በጤናማ መንገድ ከተመገባችሁ ጤናማ ነው በውስጡ ያለው ናትሬት ማለት ነው። ነገር ግን ከልክ ያለፈ ሙቀት በሚያገኛቸው ሰዓት ላይ በዘይት በጣም ጠብሳችሁ በምትመገቡበት ሰዓት ላይ አንድ ያዘጋጅታችሁ ደግሞ ያንን ደጋግማችሁ በምትጠብሱበት ሰዓት ላይ የኬሚካል ለውጥ ይኖራል። ያም የኬሚካል ለውጥ ናትራይት እና ናትሮስ አማይን የሚባል ኬሚካል እንዲመረት ያደርጋል። እነዚህ ኬሚካሎች ደግሞ ምንን ያስከትላሉ? የካንሰር ተጋላጭነትን ያስከትላሉ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? እነዚህን የአረንጓዴ አትክልቶች ምንድነው ማድረግ ያለባችሁ? በስቲም ነው ማብሰል ያለባችሁ። ነገር ግን እናንተ ደጋግማችሁ በምትጠብሱበት ሰዓት ላይ ደጋግማችሁ በምታሞቁበት ሰዓት ላይ የካንሰር ተጋላጭነታችሁ ከፍ ይላል ማለት ነው። ስለዚህ እነዚህን የጓሮ አትክልቶችን ምን ማድረግ አለባችሁ? በስቲም አብስላችሁ መመገብ መቻል አለባችሁ። ምንን ለመቀነስ? የካንሰር ተጋላጭነትን ለመቀነስ ማለት ነው። እዚህ ጋር መገንዘብ ያለባችሁ ነገር ስፒነችን እና የጓሮ አትክልቶችን እነዚህን ጎመን፣ ቆስጣ የምንላቸውን በጤናማ መንገድ ከተመገባችሁ ጤናችሁ መጠበቅ ትችላላችሁ። ነገር ግን መላልሳችሁ በምትጠብሱበት ሰዓት ላይ የካንሰር ተጋላጭነታችሁን ታፋጥናላችሁ ማለት ነው። ስለዚህ ይህን ተግባር ማቆም መቻል አለባችሁ። አምስተኛው የካንሰር ተጋላጭነታችሁን ከፍ የሚያደርገው ምንድነው? የተቀነባበሩ ስጋዎችን መመገብ ነው። እነ ሶሴጅ የምንላቸውን ሆት ዶግ፣ የተቀነባበረ በርገር፣ ሌሎችንም የምትመገቡ ሰዎች የካንሰር ተጋላጭነታችሁ ከፍ ያለ ነው። እንደ ዓለም ጤና ድርጅት መረጃ መሰረት ከሆነ እነዚህን የተቀነባበሩ ስጋዎችን የሚመገቡ ሰዎች ለምን ካንሰር ተጋላጭ ናቸው? ለትልቁ አንጀት ካንሰር ተጋላጭ ናቸው። በተለይ ደግሞ ስጋው የተቃጠለ ከሆነ፣ ያረረ ከሆነ፣ ከሰል የመሰለ ስጋዎችን የምትመገቡ ሰዎች በጣም መጠንቀቅ አለባቸው። ይህም ለምንድን ነው? ስጋው የኬሚካል ይዘቱን ይቀይራል። ያ የኬሚካል ይዘት ለውጥ ያለበትን ስጋ ደግሞ በምትመገቡበት ሰዓት ላይ የዘረመል ጉዳትን ያስከትላል። ያ የዘረመል ለውጥ ወይም ጉዳት ምንን ያስከትላል? የካንሰር ህመምን ያስከትላል ማለት ነው። ስለዚህ ማድረግ ያለባችሁ ነገር እነዚህን ግቦች ማድረግ አለባችሁ፣ ማቆም
መቻል አለባችሁ ማለት ነው። ስድስተኛው ነገር ምንድነው? የምግብ መመረዝ ነው። የምግብ መመረዝ በተለያዩ ነገሮች ይመጣል። ለምሳሌ እናንተ አንድን ምግብ ባክቴሪያ ይሞታል ብላችሁ ስላሰባችሁ ደጋግማችሁ በምታሞቁበት ሰዓት ላይ የምግብ መመረዝ ሊከሰት ይችላል። እናንተ የምታስቡት ምንድነው? ይሄ ማሞቃችን በተደጋጋሚ እሳት ላይ ማስቀመጣችን ባክቴሪያን ይገላል ብላችሁ ነው የምታስቡት። ነገር ግን እንደሱ አይደለም። አንዳንድ ምግቦች አሉ ለዛ ሙቀት በሚዳረጉበት ሰዓት ላይ ባክቴሪያዎች እንዲያድጉ የሚያደርጉ ምግቦች። ለምሳሌ ሩዝን በምንወስድበት ሰዓት ላይ ሩዝን ደጋግማችሁ በምታሞቁበት ሰዓት ላይ ሩዙ ላይ ያለው ባክቴሪያ አይሞትም። ከዛ ይልቅ እየተባዛ ይሄድና የምግብ መመረዝ እንዲከሰት ያደርጋል። የዶሮ ስጋ እሱም እንደዛው ነው። እንቁላል፣ የተለያዩ የወተት ተዋጽኦችን ደጋግማችሁ ለእሳት በምትዳረጉበት ሰዓት ላይ ወይም ለሙቀት በምትዳረጉበት ሰዓት ላይ ምን እንዲከሰት ያደርጋል? የምግብ መመረዝ እንዲከሰት ያደርጋል ማለት ነው። ስለዚህ ይሄን ተግባራችሁን ማቆም መቻል አለባችሁ ማለት ነው። አሁን ደግሞ ወደ መፍትሄው እንምጣ። መፍትሄው በጣም ቀላል ነው። መፍትሄውን በመከተላችሁ የራሳችሁንም ጤና የቤተሰባችሁንም ጤና አካባቢያችሁ ላይ ያሉትንም ሰዎች ጤና መጠበቅ ትችላላችሁ። በጣም ቀላል ነገሮችን በማድረግ የመጀመሪያው በትንሽ መጠን ምግቦችን መስራት። እነዛ ምግቦች ቶሎ መመገብ። አይ በብዙ መስራት አለብኝ ጊዜ የለኝም ለምትሉ ሰዎች ደግሞ የሰራችሁትን ምግብ በቶሎ ፍሪጅ ውስጥ ማስቀመጥ በጣም አስፈላጊ ነገር ነው። ምግቦችን አንዴ ብቻ ማሞቅ ነው። ለምሳሌ ስጋ ወጥ ሰርታችሁ ከሆነ በብዙ ያወጣችሁ ያሞቃችሁ መልሳችሁ ፍሪጅ እያደረጋችሁ ከምታረጉ የምትመገቡትን አክል ብቻ ተወስዱና ያንን ስጋ ምን ማድረግ ማሞቅ፣ ከዛ መመገብ። ደጋግማችሁ ግን ያንን ስጋ እያሞቃችሁ ፍሪጅ የምታስገቡት ከሆነ የኬሚካል ይዘቱ ስለሚቀየር የካንሰር ተጋላጭነታችሁ ከፍ ያለ ነው የሚሆነው። የልብ ህመም ተጋላጭነታችሁ ከፍ ያለ ነው የሚሆነው። ሌሎችም ህመሞችም እንዲመጣ ያደርጋል ማለት ነው። ስለዚህ ይሄኛው ሁለተኛው መንገድ ነው ማለት ነው። ሶስተኛው ማድረግ ያለባችሁ ነገር ስጋዎች ላይ በጣም ጥንቃቄ ማድረግ ያለባችሁ። ሸክላ ጥብስ ብለን የምንመገበው ስጋው ከተቃጠለ በኋላ ማንነቱን ከቀየረ በኋላ ፕሮቲኑ ዲኔቸርድ ከሆነ በኋላ ወደ ሰውነታችን የምናስገባ የምንመገብ ሰዎች በጣም ጥንቃቄ ልታደርጉ ይገባል። ይህንን ነገር ማቆም መቻል አለባችሁ። ይህን ማታደርጉ ከሆነ የካንሰር ተጋላጭነታችሁ ከፍ ያለ ነው የሚሆነው። ስለዚህ ይህንን ማድረግ መቻል የለባችሁ። ሌላኛው ችፕሶችን፣ ሳምቡሳዎችን፣ የተለያዩ ብስኩቶችን የጠበሳችሁበትን ዘይት ለምግብነት ማዋል መቻል የለባችሁም። ለምግብነት ካዋላችሁም ደግሞ ሽታ ሊኖረው አይገባም፣ ጥቁር ሊሆን አይገባም፣ ሊወፍር አይገባም ዘይቱ። ይሄ ከሆነ ብቻ ነው ለምግብነት ማዋል ያለባችሁ። እሱም ገንዘብ ከሌላችሁ ዘይትን መገዙበት ሳንቲ ከሌላችሁ ብቻ ነው ይህንንም እንደ አማራጭ መጠቀም ያለባችሁ እንጂ ችፕስ የጠበሳችሁበትን፣ ሳምቡሳ የጠበሳችሁበትን፣ ብስኩት የጠበሳችሁበትን ዘይት ባትጠቀሙ ድጋሚ ይመከራል ማለት ነው። ሌላኛው የተበላሹ ምግቦችን ማስወገድ መቻል አለባችሁ። በተለይ ደግሞ ሩዝ ላይ በጣም ጥንቃቄ ልታደርጉ ይገባል። ሩዝ ቢበላሽም ምንም አይነት የቀለም ለውጥ አይኖረውም፣ ምንም አይነት ሽታ አይኖረውም፣ ምንም አይነት የጣዕም ለውጥ አይኖረውም ማለት። ስለዚህ እሱ ላይም ጥንቃቄ ልታደርጉ ይገባል። በዚህ ቀላል ነገር ህይወታችሁን ማጣት መቻል የለባችሁ። በእነዚህ ቀላል ነገሮች ጤናችሁን ለጉዳት መዳረግ መቻል የለባችሁ ማለት ነው። በጣም አደገኛ የሚባሉ ነገሮች እንደ ቀላል እንመለከታቸዋለን። ለምሳሌ ሳምቡሳ የጠበሳችሁበትን፣ ብስኩት የጠበሳችሁበትን፣ ቺፕስ የጠበሳችሁበትን ዘይት ለምግብነት ማዋል ቀላል ሊመስል ይችላል። ነገር ግን ነገ ይዞ የሚመጣው ነገር ከፍተኛ መዘዝ ስለሆነ ቀላል የሚመስሉን ነገር፣ አደገኛ መስሎ ማይታዩን ነገር ነገ ለሚያመጡት ነገር አደገኛ ነውና እዚህ ጋር መጠንቀቅ መቻል አለባችሁ። በየቀኑ እያንዳንዷ የምታረጓት ነገር የነገ ጤናችሁ ዋስትና ነው። በቀላሉ የምታረጓቸው ነገሮች ለምሳሌ የተቃጠለ ስጋ ዛሬ በላችሁ ነገ ደገሟችሁ እያላችሁ ትሄዳላችሁ፣ እየለመዳችሁ ትሄዳላችሁ። እሱ ዛሬ ላይ ጤናማ ትሆናላችሁ፣ ምንም ችግር አይኖርባችሁም። ነገ ተነጎዲያ የዛሬ 3 ዓመት የዛሬ 2 ዓመት የዛሬ 5 ዓመት ምን እንደሚከሰት አታውቁም። ብዙ ሰዎችን ተመልከቷቸው። ከዚህ ቀደም አመጋገባቸው እኛ ጥሩ መስሎ እየታየን የተጠበሰ ስጋ ወይም ይሄ ሸክላ ጥብስ የምንለውን እየተመገቡ ቢራ የሚጠጡ፣ ውስኪ የሚጠጡ የተለያዩ ሰዎችን እንመልከታቸው። እነሱ ሰዎች ስታያቸው የነበራችሁ ሰዎች ዛሬ ላይ ምን ላይ ነው ያሉት? እስቲ ዞር ብለን መመልከቱ አይከፋም። ትንሽ መስሎ የሚታዩን ነገሮች ከፍተኛ የሆኑ የጤና ጉዳቶችን ያስከትላሉ። ለምን ይመስላችኋል ካንሰር የበዛው? ለምን ይመስላችኋል የኩላሊት ህመም የበዛው? ለምን ይመስላችኋል የተለያዩ ተላላፊ ያልሆኑ ህመሞች እየበዙ ያሉት? አመጋገባችን ነው ትልቁ ችግር ማለት ነው። ስለዚህ እሱ ላይ በደንብ መስራት መቻል አለብን ማለት ነው። ዛሬ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ በተለያዩ ሰዎች ስለሚጠቅማቸው ሼር አድርጉላቸው። እናንተም ይሄን ቤት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የተለያዩ ጠቃሚ መረጃዎች ወደ እናንተ ይዤላችሁ ስለሚመጣ ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።